ሐሳቦቻችሁን የተደራጀም ካለ ከሌለም በግላችሁ እንዳሻችሁ አንሱና እኔ የሚሰማኝን ካነሳው በኋላ ከዚያ ውስጥ ለህዝባችን ለሙያው ለሴክተሩ ቢበጀውን በማውጣት መንግስትም ድርሻውን ወስዶ ይሰራል። እናንተም እንደዚሁ ድርሻችሁ ወስዳችሁ ትሰራላችሁ። ለተሰጠኝ እድል እጅግ አድርጌ አመሰግናለሁ። በዚህ ዘርፍ ኮሙኒኬሽን እና ሚዲያ ራሱን ችሎ በክቡር ጠቅላይ ሚኒስትር ደረጃ እንድንወያይ እንዲሁም ደግሞ ትኩረት እንዲያገኝ እድል ስለተመቻቸልን እጅግ አድርጌ በድጋሚ አመሰግናለሁ። የኮሙኒኬሽን ዘርፉ እየሰፋ እያደገ እየዳበረ በመሆኑ ሙያው የሚጠይቀውን የሰው ኃይል ለማሟላት ትኩረት ሊሰጠው ይገባል የሚል እምነት አለኝ። ለዚህም የመንግስት ኮሙኒኬሽን አገልግሎትን ጨምሮ የፌዴራል የክልልና የከተማ አስተዳደር የኮሙኒኬሽን ዘርፉን ጨምሮ በዘርፉ ሊያሰራ የሚችል መጣኝ ምቹ የስራ አካባቢ ባለመኖሩ አዳዲስ ባለሙያዎችን ወደ ዘርፉ ለማስገባት ወይም ለመቀላቀል አልተቻለም። በስራ ላይ ያሉትንም ባለሙያዎች ቢሆን እዛው ይዞ ያሰሩ ለማቆየት አልተቻለምና ወደ ሌላ ተቋማት የመፍለስ ሂደቶች አሉ። ይህ ደግሞ ዘርፉ የተሰጠውን ሀገራዊ ተቋማዊ ተልዕኮ ስላለ ይህን ለማሳካት የሚያስችል ሁኔታ እንዳይኖር ስለሚያደርግ ክቡር ጠቅላይ ሚኒስትር ይህንን ችግር በዘላቂነት ለመፍታት ምን ታስቧል የሚል የመጀመሪያ ጥያቄ አለኝ። ሁለተኛው ጥያቄ በኮሙኒኬሽን ዘርፍ መዋቅራዊ ችግሮች በሰፊው ይስተዋላሉ። ስራው በሚጠይቀው ልክ የተዘረጋ አደረጃጀትና አወቃቀር ባለመኖሩ በተግባር ገብተን ስናየው የችግሮቹ አንድ ጉዳይ ይሄ መሆኑን ማየት ችያለሁ። ውስጡ እንዳለ እንደ አንድ ባለሙያ ማለት ነው። በመሆኑም በአብዛኛዎቹ ተቋማት የኮሙኒኬሽን ዘርፉ መንግስታዊና ተቋማዊ ዓላማዎች እንዲሁም ግቦች አሉት። እዚህ ላይ ከማተኮር ይልቅ ግን በተቃራኒው የአመራሮችን የግል ስብዕናና የገጽታ ግንባታ ላይ ትኩረት ተሰጥቶ ሲሰራ ይታያል። በዚህ ረገድ ክቡር ጠቅላይ ሚኒስትር መዋቅራዊ ችግሮቹን መፍታት እነዚህን ብቻ ሳይሆን ሌሎች ከዚህ ጋር ተያይዞ የሚመጡ በርካታ ችግሮችንም አብሮ የሚፈታ በመሆኑ ይህንን ችግር ለመፍታት ምን ታስቧል የሚል ሁለተኛ ጥያቄ አለኝ። በሶስተኛ ደረጃ ማነሳው ጥያቄ ክቡር ጠቅላይ ሚኒስትር እርስዎ ሁሌም እንደሚሉት እንደሚያምኑትም እኛም እንደተቀበለው በመረጃ የታጠቀ ታማኝነት ያለው መረጃ ለማህበረሰባችን ለማቅረብ ባለሙያው ሁሌም ቢሆን አቅሙን መገንባት እንዳለበት ይታመናል። በመሆኑም የኮሙኒኬሽንና የሚዲያውን ባለሙያ እንዲሁም ዘርፉን አሁን ካለው ጊዜው በዋጀው የቴክኖሎጂ አቅም የታጠቀ እንዲሆን በማድረግ የዘርፉን ባለሙያዎች አቅም ለማሳደግ ለማዳበር ከፍ ለማድረግ የሚያግዝ የልቀት ማዕከል ለመገንባት በመንግስቱ ምን ታስቧል? አራተኛው ጥያቄ የሚሆነው ከለውጥ ወዲህ እንግዲህ የዲጂታል ሚዲያው በሀገራችን ትኩረት ያገኘ እያደገ ድጋፍም የተሰጠው ያለው ጉዳይ ነው። ስለሆነም እንደ ሀገር የኮሙኒኬሽን ዘርፉ ዲጂታል ሚዲያውን በመጠቀም አሁን ካለው ደረጃ ወይም በላቀ ሁኔታ ከፍ አድርጎ በመጠቀም መረጃዎችን ለህብረተሰባችን ተደራሽ ለማድረግ በመረጃ የታጠቁ ዜጎችን ለመፍጠር የጋራ ጉዳይ ላይ የጋራ መግባባት ኖሮን አንድ የጋራ ማህበረሰብ ለመገንባት እንችል ዘንድ ክቡር ጠቅላይ ሚኒስትር በርሱ የዲጂታል በዚህ ዘመን በዘርፉ ምን ለመስራት አስበዋል የሚል ጥያቄ አለኝ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከህዝብ ሚዲያ የተሳተፍን አመራርና ባለሙያዎች ካደረግናቸው በየተቋማችን ጭምር በየደረጃው ካደረግናቸው ውይይት በኋላ የተጠቃለሉ የተወሰኑ ጥያቄዎችን እንዳቀርብ ስለፈቀዱልኝ በብዙ ክብር አመሰግናለሁ። በቅድሚያ ሚኒስትሪ ሚዲያው ራሱን ችሎ በነጻነት ያለምንም ጣልቃ ገብነት በህግና በአሰራር ተጠናክሮ የራሱን ድምጽና ቀለም ጠብቆ እንዲሰራ ላሳዩት ቁርጠኝነትና ለሰጡት ሰፊ ድል ከፍ ያለ ምስጋና አቀርባለሁ። ለሚዲያና ኮሙኒኬሽን ስራ መቃራት ሰፊ ትኩረት ተሰጥቷል። እርስዎም በጣም ብዙ ይደክማሉ። ከዚህ አንፃር ለዚህ ማሳያዎችን ብዙ ማቅረብ ይቻላል። እኔ የምሰራበት ተቋም በብዙ ተቀይሯል። ከዚህ በፊት በነበራቸው አካሄድ የተበታተነ አቅም የነበራቸው የሚዲያ ተቋማት ወደ አንድ መጥተው ተጠናክረው እንዲሄዱ በማድረግ ረገድም የተሰሩ ስራዎች አሉ። በአጠቃላይ ሚዲያው በሁለት እግሩ ቆሞ ስለ ኢትዮጵያ እንዲዘግብ የኢትዮጵያን እውነት የሚገልጥ ፓን አፍሪካኒስት ሚዲያ እንዲሆን ለሚያደርጉት ያልተቋረጠ ድጋፍ በዚህ አጋጣሚ እንዳመሰግን ይፍቀዱልኝ።
ወደዚህ ስብሰባ ከመምጣታችን በፊት ትላንት ሀገር የመገንባት ስቶሪ በሰው ህይወት በግንባታ እድገትና ፍጥነት በህልም ብርታት በጽናት ተከናውኖ መሬት ላይ አይተናል። በአዲስ አበባ የተገነቡ ዘመን ተሻጋሪ ትላልቅ የልማት ስራዎችንም በሰፊው ጎብኝተናል። እርግጥ ነው ከዚህ ቀደምም ባለፉት የለውጥ ዓመታት የተሰሩ ትልልቅ የልማት ስራዎችን የመጎብኘትና የተሰሩትን እንደ ሚዲያ ላላዩት የማሳየት ሂደቱን፣ ፈተናውን፣ ስኬቱን የመሰነድ ዕድል በሰፊው አለን። በዚህ ሂደትና ትላንትም ባየናቸው ስራዎች እንደ ሀገር የምንጓዝበት መንገድ የመዳረሻውን ከፍታ አይተናል። ሀገር መውደድ፣ ለሰው መስራት፣ ነገን ዛሬ መስራት በተግባር ተገልጠው በውስጣቸው ተመላልሰን አይተናቸዋል። ቀደም ባለው ጊዜ የተጀመሩትን ሰው ተኮር ስራዎችን ብንመለከት ባዶ የምሳቃና ሌሎች የሰቆቃ ታሪኮችን ከተቸገሩ እናቶች አቅም ካነሳቸው ቤተሰቦች ላይ ያስቀረ መሆኑን እናውቃለን። በዚህ ረገድ በርካታ ሚሊዮን ኢትዮጵያውያን ህፃናት በየትምህርት ቤቱ በቀን 2 ጊዜ የሚመገቡበትን ሁኔታ አይተናል። ይሄ በመላ ሀገሪቱ የተተገበሩ ሰው ተኮር ፕሮጀክቶች የሰውነት መንገድ ማሳያ መሆናቸውንም አይተናል። ትላንት በነበረን ጉብኝትም ያየነው ይሄን ነው። ክቡር ጠቅላይ ሚኒስትር ለምሳሌ ከካዛንቺስ የተነሱት ሰዎች ያሉበትን ሁኔታ የትላንት ኑሯቸውን ከዛሬ ጋር በማነጻጸር በቦታው ተገኝተን አይተናል። ለዚህም እናመሰግናለን። በአጠቃላይ ገናና ሀገርና ታላቅ ሀገር የመስራት ጥረት እንዲሳካ ሂደቱን በብዙ መግለጥ የኛ ድርሻ ቢሆንም እርሶም ስለሚያደርጉት ጥረት አለማመስገን ንፉግነት ስለሚሆን እናመሰግኖታለን። ከህዝብ ሚዲያዎች የተደራጁ የተወሰኑ ጥያቄዎችን ከዚህ ቀጥሎ አነሳለሁ። አንደኛውና ዋናው ጉዳይ የሀገራዊ ለውጡ መሰረትና መንገድ የኢትዮጵያን የወል እውነትና የጋራ ስነ ልቦና መገንባት፣ ብዝሃነትን ያከበረ አንድነት ላይ የተመሰረተ ሀገር የመስራት ፍላጎት ነው። ይህ ሁሉም ኢትዮጵያዊ የሚያግባባ ጠንካራ ሀገራዊ ትርክት የማጽናት ሂደት የሚዲያና ኮሚኒኬሽን ስራችንን በብዙ ይፈልጋል። ከዚህ አንጻር ወጥ የሆነ በብሔራዊ ጥቅም ላይ የተመሰረተ የወል እውነትን የሚገነባ ብዝሃነትን የሚያከብር ኢትዮጵያዊ አንድነትን የሚያጠናክር የሚዲያና የኮሚኒኬሽን ሀገራዊ አቅጣጫ ለመከተል እንደ መንግስት የተያዘው የፖሊሲ አቅጣጫ ምንድነው የሚል ጥያቄ አንደኛው ተነስቷል። ሁለተኛው ጥያቄ በአጠቃላይ ሀገራዊ አቅምን ከማሳደግ አንጻር ራስን ከመቻል ብሔራዊ ጥቅምን የሚያስጠብቁ ጉዳዮች በብዙ ዘርፎች እየተከናወኑ እንደሆነ ይታወቃል። ዘላቂነት ያላቸው ለቀጣዩ ትውልድ ጠንካራ ሀገር ለማስረከብ የሚያስችሉ ስራዎችም በብዙ ዘርፎች በሶም ኢኒሼቲቭ የተጀመሩ አሉ። ከኛ ከሚዲያና ኮሚኒኬሽን ስራችን አንጻር ደህንነቱ የተረጋገጠ ብሔራዊ ጥቅማችንን የሚያስከብር አስተማማኝ የሆነ ጥራት ያለውና ኢኮኖሚያዊ አዋጭነቱ የተጠበቀ የሚዲያና ኮሚኒኬሽን መሰረተ ልማት ከማልማት አንጻር ምን የታሰበ ነገር አለ የሚል ጥያቄ ተነስቷል። ይሄ የሚነሳው ለምንድነው? በተለይ የህዝብና የግል ሚዲያዎች በብዙ የሚፈትነን አንዱ ጉዳይ የኮሚኒኬሽን ሳተላይት እንደ ሀገር የራሳችን አለመኖሩ በብዙ አግባብ ከደህንነትም አንጻር ከብሔራዊ ጥቅምም አንጻር ከኢኮኖሚ ጥቅምም አንጻር የሚነሳ ስላለ ነው። ብዙ ሊባሉ የሚችሉ ሚዲያዎች በተለይ ከሳተላይት ኪራይ ክፍያ ጋር የተያያዘ የተዘጉም አሉ፣ አሁንም ለመክፈል የሚቸገሩም አሉ። እንደ ህዝብ ሚዲያ ከኛም አንጻር ብንመለከት በጣም ከፍተኛ ወጪም የምናወጣበት የደህንነት ስጋትም ያለበት ስለሆነ በዘላቂነት እንደ ሀገር የታሰበ ነገር ካለ ይህ ምላሽ ቢያገኝ የሚል ጥያቄ ነው ያለው። ከዚሁ ጋር አብሮ የሚያያዘው የሳይበር ሚዲያ በፍጥነት እያደገ ነው የመጣው። በተለይ ደግሞ ሀገራዊ አቅም ከመገንባት አንጻር ከዚሁ ከዲጂታል ሚዲያው ጋር በተያያዘ ኢትዮጵያዊ መልክና ቀለም ያለው የኢትዮጵያ ባህል ወግና ሴት ስነ ልቦና ላይ የተገነባ ደህንነቱ አስተማማኝነቱ የተጠበቀና ብሔራዊ ጥቅማችንን የሚያስጠብቅ የማህበራዊ ትስስር አውታሮችና መሰል መሰረተ ልማቶችን በማልማት ረገድ ምን የታሰበ ነገር አለ? ክቡር ጠቅላይ ሚኒስትር፣ ሚዲያው የህዝብ ድምጽ እንዲሆን የመልካም አስተዳደርና የምርመራ ዘገባዎች እንዲሰራ የህዝቡም የሚዲያ አመራሩም የእርሶም ከፍተኛ ፍላጎት እንደሆነ ይታወቃል። በብዙ አግባብ በተደጋጋሚ እርሶም አቅጣጫ ያስቀመጡበት ነው። የህዝብ ተወካዮች ምክር ቤት ላይ ጨምሮ በተለያዩ አግባቦች የምርመራ ዘገባዎች ሙስናን የሚያጋልጡ ስራዎች እንዲሰሩ በጣም ተደጋጋሚ አቅጣጫዎች ተሰጥተዋል። በዚህ መሰረት እንደየሚዲያዎች የጀማመርናቸው ስራዎች አሉ። ኢቢሲን ጨምሮ በፋናም በክልል ሚዲያዎችም አዲስ ቲቪን ጨምሮ ሌሎችም ላይ እየተሰሩ ያሉ የመልካም አስተዳደር ስራዎች አሉ። ግን እነዚህ ከጅምር ያለፉ ስራዎች አይደሉም። ውጤት በሚያመጣ መንገድ እየተመሩ አይደሉም።
አንዱ ችግር ሚዲያው ውስጥ ያለው የአቅም ውስንነት እንደተጠበቀ ሆኖ ዋናው ትልቁ ችግር በየደረጃው ያለ አመራር ለዚህ ስራ መቃናት የሚሰጠው ትኩረት በጣም አነስተኛ ነው። ማደናቀፍ አለ፣ መረጃ ለመስጠት አለ፣ አልፎ አልፎም ጋዜጠኞቻችንን የማዋከብ ነገር አለ። ስለዚህ ይህ ጉዳይ በአግባቡ ተፈቶ በተለይ ከምርመራ ዘገባና የህዝብ ድምጽ ከመሆን አንጻር ትኩረት ሊሰጠው ይገባል። በዚህስ ላይ ምን የተቀመጠ አቅጣጫ አለ? አምስተኛው ጥያቄ እርስዎ በብዙ የሚደክሙበት የኢትዮጵያን የቀደመ እውነታ በተለይ ለነገው ትውልድ ሊተላለፍ የሚገባቸውን ካለፈው ወረት የምንላቸውን ነገሮች ለማስተላለፍ አርካይቮቻችንን የማደራጀት ስራዎችን እርስዎም በስፋት እየሰሩበት ነው። በታላቁ ቤተ መንግስት የተደራጀውን ዶክመንት እንዴት እንደተደራጀ እናውቃለን። ለምሳሌ ቢሲ የምንመለከት ከ100,000 ሰዓት በላይ የኦዲዮ ቪዥዋል አርካይቭ አለ። ይሄ የኢትዮጵያ የአንድ ክፍለ ዘመን ታሪክ ሊባል የሚችል ነው። ይህንን ለማደራጀት እንደ ተቋም የተጀማመሩ ስራዎች አሉ። ግን ደግሞ በምንፈልገው መጠን ዲጂታይዝ የማድረጉ ስራ እየሄደ አይደለም። እናም የእርስዎን ትኩረት የሚፈልግ ስለሆነ በዚህ ረገድም እንደ መንግስት አስፈላጊ ትኩረት ተሰጥቶ ይህንን ታሪክ ማደራጀት ቢቻል እጅግ በጣም አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመገናኛ ብዙሃን ባለሙያዎች ጋር ተገናኝተው ለመወያየት በመፍቀዶ ጊዜውን በመስጠቱ እንዲሁም የመገናኛ ብዙሃኑ ባለሙያዎች ያሏቸውን ጥያቄዎች ለመመለስ ቀና ፈቃዱን ስለሰጡን እጅግ አድርገን እናመሰግናለን። ቀጥሎ የማቀርባቸው ጥያቄዎች ከልዩ ልዩ የንግድ ብዙሃን መገናኛዎችና ከዲጂታል ሚዲያ ባለሙያዎች ጋር በጋራ በተደረገ ለእርስዎ እንዳቀርባቸው የተሰጠኝ ውክልና መሰረት ነው። ከጋዜጠኞቹ የቀረቡት ጥያቄዎችም የሚከተሉት ናቸው። አንደኛ፣ ለጋዜጠኞች ነፃ እንቅስቃሴና ጥበቃ ከለላ እንዲሰጣቸው ስለመጠየቅ ነው። ለምሳሌ ጋዜጠኞች በአዲስ አበባ ከተማም ሆነ በክልል ከተሞች የስራ ካሜራዎቻቸውን ደቅነው መንገድ ላይ ሲሰሩ የሚያይ ማናቸውም የጸጥታ ኃይል ከሕግ ውጪ ሲያስቆሟቸው፣ ካሜራዎቻቸውን፣ የስራ ዕቃዎቻቸውን ካላግባብ ሲወስዱባቸው፣ በአጠቃላይ ስራዎች ሲስተጓጎሉ በስፋት ያጋጥማሉና ጋዜጠኞቹም በነፃነት ተንቀሳቅሰው የመቅረጽ የመስራት ተግባርም አላግባብ ሲደናቀፍ ይታያል። ሕጋዊ ያልሆኑ እስሮችም ሕጋዊ በሆኑ ጋዜጠኞች ላይ ሲፈጸሙ ይታያሉ። ጋዜጠኞችም በሕጋችን መሰረት በሙያቸው ምክንያት እንደማይታሰሩ ይታወቃል። ነገር ግን በጸጥታ ኃይላት ይህ መብት ሲጣስ ተደጋግሞ ይስተዋላል። በዚህ ረገድ የጋዜጠኞች በነፃነት ተዘዋውሮ የመቅረጽ የመስራት መብት እንዲከበር በሙያቸውም ተከብረው እንዲንቀሳቀሱ ለጸጥታ ኃይላትና ኃላፊዎች መልእክት እንዲያስተላልፉልን እንዲከታተሉልን ጥያቄ ቀርቧል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአራትም በስድስት ወርም አንዴ የሀገራችንን የአካባቢያችንን እንዲሁም ስለ መንግስቶ ሁኔታ ከጋዜጠኞች ለሚነሱሉት ጥያቄዎች ማብራሪያ የሚሰጡበት መርሃ ግብር እንዲኖረን ከጋዜጠኞች ጋር እንዲገናኙም በታላቅ አክብሮት እንጠይቃለን ብለዋል። ክቡር ጠቅላይ ሚኒስትር በአሁኑ ወቅት የጋዜጣ የመጽሔትና የመጽሐፍት ህትመት ዋጋ እጅግ ከፍተኛ ሆኗል። ይህም በወረቀት እና በቀለም እንዲሁም እሱን ተከትሎ በመጣው የህትመት ዋጋ መጨመር ምክንያት ነው። ብዙ ጋዜጦች፣ መጽሔቶች ከህትመት ውጭ ሆነዋል። ሰራተኞቻቸውንም በትነዋል። ንባብ ከሁሉም በላይ ለሰው ልጅ የሚያስፈልገው መብቱም ነውና በወረቀትና በቀለም በህትመት ላይ የተጣለው ቫት ተነስቶ ንባብ የሚያድግበት የሚስፋፋበት መንገድ ትኩረት እንዲሰጥበት መማክበር ጠይቀዋል። በመጨረሻም መገናኛ ብዙሃን የግሉ በተለያየ ቦታ ተበታትነው ቤት ተከራይተው ትንሽ ቢሮዎች ናቸው ያሏቸውና መንግስቶ ይሄንን ችግር ተረድቶ ምናልባት የሚዲያ መንደር የሚመሰረትበት የተለያዩ ሚዲያዎች አንድ አካባቢ ላይ እንደው ለቱሪዝሙም በሚመች መልኩ መገናኛ ብዙሃንም ከወጪያቸው እንዲታቀቡ የሚያደርግ ስራ እንዲሰሩልን ጥያቄ ቀርቦሎታል። እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። የአላህ ሰላምትና እዝነትና በረከት ሁላችንም ላይ ይስፈን ካልኩ በኋላ
ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ባሉት ነገር መን ላ የሽኩር الناس لا يشكر الله አሉ። የሰውን ማያመሰግን አላህም አያመሰግንም አሉ። ለዛ ላየነው ነገር ትላንትም ለብዙ ነገር ለሚደረገው አሁን ባለንበት ሲቹዌሽን አገራችንም ላይ ባለፈው ያሳለፍነው ነገራች ላይም ሹክራን ቴንክ ዩ ለማለት ነው ብላ አረጋችሁት ነገር ዶክተር አብይና መላ ካቢኔያችሁም ጥያቄዎቼ ያሉት አንድ ዲጂታል ዲፕሎማሲ ሲባል እና ያኔ ተርባይን የመጀመሪያ ተርባይኖች ሲመረቁና ኦርሶ ባሉት ዲጂታል ዲፕሎማሲ ማንም ሳይ ይሄ ማህበር ሳይደረግላችሁ በተለይ ሀገር ኖሮና ለሀገራችሁ የሰራው ለት ከቀን ያላችሁበት ነገር እጅግ በጣም ነው ውስጣችን እንደ ቲም ትልቅ ፓሽናችን እንዲሰፋና ትልቅ ድጋፍ ነው ይሆነልን። ግን ከዛ በኋላ ለተለያየ በመስሪያ ቤትም ተለያየ ቦታም ኢንፎርሜሽን ቢያንስ ለማግኘት ስንጠያይቅ እንደ ቲም ኢንፎርሜሽን ምናጣበት ነገር አለ። ኢንፎርሜሽን ጉድለት በጣም ነው ያለብን። ኢንፎርሜሽን እንድናገኝ እንዴት ነው ማለት ለተለያየ መስሪያ ቤቶችም ለውጭ ጉዳይ ሚኒስትርም ይሁን ለብዙ ቦታም ለኮሙኒኬሽንም በትክክል ኢንፎርሜሽን የምናገኝበት መንገድ ለምንድን ነው ማይዘጋጀው? ሁለተኛ እንደምታውቁት ሶሻል ሚዲያ ላይ ወይ ዲጂታል ዲፕሎማሲ ላይ ብዙ ሰው ብዙ ጥቅምና ብዙ ብር በሐሰት ኢንፎርሜሽን የሰራ ነው። ሀገራችን ውስጥ ያለ ሚዲያ ተቀናጅቶ 24/7 ቀን የሚሰራ በአረበኛ ምን ተናጋሪ ቢደረግ ኦፊሻሊ እንደምናየው አንዳንድ ዘርፎች ራሱ የሚዲያ ቻናላችሁ በአረበኛ ሴክተር የነበራችሁ ራሱ እንኳን ለመበርታታት ይልቅ ቻናሉ ራሱ ከሳተላይት ተዘግቶ ወደ ዲጂታል ሚዲያ ላይ ተላልፏል። ይሄ እንዴት ነው መፍትሄ የሚታየው? አመሰግናለሁ ክቡር ጠቅላይ ሚኒስትር ስለተሰጠን እድል። እንደ ሀገር ከሚሰሩ በጣም ትልልቅ ስራዎች የተወሰኑትን ጎብኝተን የተረዳነው ነገር ኢትዮጵያ ልደርስበት ካሰበችው ከፍታ በምን ያህል ፍጥነት ጥራት እየሄደች እንዳለች ነው። ከዚህ አንፃር እኛና ኢትዮጵያን ከተረዳነው በላይ ኢትዮጵያን የማይወዱ ወይም ጠላቶቿ ይሄንን ፍጥነት ጉዞ የተረዱት ይመስለኛል። ስለዚህ አንተ ገንዘበን እኛም ራሳችን ሌላውንም ህዝብ ከማንቃት አንፃር በርካታ ስራ መስራት እንዳለብን አምነናል። ከዚህ ቀጥሎ ከፐብሊክ ሚዲያ የተደራጁ ጥያቄዎችን አቀርባለሁ። የመጀመሪያው ጥያቄ መንግስት መገናኛ ብዙሃንን ለመደገፍ የሚሄድበት ርቀት በጣም ትልቅ አክብሮት አለን። ኢቢሲን ኢዚያን በስቱዲዮ እንደ ከመሰረተ ልማት ጀምሮ ለማቋቋም የሄደበት መንገድ ትልቅ ምስጋና አለው። ነገር ግን ከዚህ አንፃር ለህትመት ሚዲያው የተሰጠው ትኩረት ደግሞ በዛ ልክ አይደለም የሚል እምነት አለን። ለምሳሌ የማሰራጫ ጣቢያዎችን በመገንባት ግቢዎችን ስቱዲዮ በመገንባት መንግስት ብዙ ድጋፍ አድርጓል ኤሌክትሮኒክስ ላይ። ህትመት ላይ ግን በዛ ልክ አይደለም ብለን ነው የምናስበው። በአሁን ጊዜ የወረቀት ዋጋ መወደድ ጋር ተያይዞ በህትመት ኢንዱስትሪ ውስጥ መኖር እጅግ ፈታኝ የሆነበት ሁኔታ ነው ያለው። እኔ የምሰራበት ተቋም የኢትዮጵያ ፕሬስ ድርጅት ይባላል። ከ1933 ዓመተ ምህረት ጀምሮ የኢትዮጵያን የየዕለት ታሪክ ሁነት እየዘገበ ታሪክ እየሰነደ በጣም ትልቅ ታሪክ የሰነደ ተቋም ነው። ነገር ግን አሁን ላይ በተለይ ከማተሚያ ቤት አለመኖር ጋር ተያይዞ የህትመት ዋጋ በጣም እጅግ እየፈተነው ነው ያለው። አንድ ጋዜጣ እስከ 74 ብር 75 ብር እናሳትማለን። የሚሸጥበት ዋጋ ከዛ በግማሽ ነው። ከዛ ውጪ የህፃናት መጽሔቶች ጀምረናል ትውልድ ላይ ለመስራት እንደ ብላቴናት ናኦታ የሚባሉ በጣም በኳሊቲ ነው የሚሰሩት። የህትመት ጥራታቸውም ያለው ሃፒታይት ፍላጎት እጅግ ከፍተኛ እንደሆነ እስከ ክልል ድረስ ማይተነዋል። ነገር ግን ያንን በብዛት ለማቅረብ የህትመት ዋጋ በጣም እየፈተነን ያለው። በንጽጽር ከባለፈው ጊዜ የተሻለ የሚዲያ ነጻነት ባለበት ዘመን ላይ የመጽሔቶች የጋዜጦች ቁጥር እጅግ የተመናመነበት ሁኔታ ነው ያለውና ይህን ችግር ለመቅረፍ እንደ ኤሌክትሮኒክስ ሚዲያው ክቡር ጠቅላይ ሚኒስትር የህትመት ሚዲያውንም ቢያንስ ማተሚያ ቤት እንዲኖረው የሚሰራበት ምቹ ቦታ እንዲኖር በማድረግ እገዛ ቢያደርጉልን ነው። ሁለተኛው እንደ ሀገር የወል ትርክትን ከማስረጽ አንፃር የክልልና የፌዴራል ሚዲያዎች ተናበው መስራት ይገባቸዋል።
ከዚህ አንጻር ተናበው እንዲሰሩ እየተደረገበት ያለበት መንገድ ምንድነው የሚል ጥያቄ አለን። ሶስተኛ ኢትዮጵያ በተለያየ መስክ በአፍሪካ በጣም ትልቅ ሀገር ናት እና ያንን የሚመጥን የፓን አፍሪካን ወይም ደግሞ አፍሪካዊ ሚዲያ ኢትዮጵያ እንዲኖራት ምን ታስበዋል? ከዚህ ቀደም የሚነሳ ስለነበረ ነው። ሌላው ጋዜጠኝነት ለህገወጥ ድርጊት ለወንጀል መጠቀሚያ ሊሆን አይገባም የሚል አቋም አለን። የማንኛውም ሰው ወንጀል ሲሰራ ሲያጠፋ እንደሚጠየቀው ጋዜጠኛም በዛ ልክ ተጠያቂነት አለበት። ከዚህ አንጻር ሐሰተኛ መረጃ በመፈብረክ የሀገርን ጥቅም አሳልፎ በመስጠት እሴቶችን የሚሸረሽሩ በተለይም ዩቲዩብ ላይ በጣም በርካታ አሉታዊ መረጃዎች ይሰራጫሉና ይሄንን መቆጣጠርና ስርዓት ማስያዝ ለምን አልተቻለም የሚል ጥያቄ አለን። ከዚህም ጋር ተያይዞ በተለይ ውጭ ሀገር ተቀምጠው ሀገራቸው ውስጥ የሚሰሩ ስራዎችን እድሜ ልክ በመተቸት በማንቋሸሽ ላይ የተጠመዱ አንዳንዶቹ ደግሞ ዘመኑን ያልተረዱ ማለት ነው። እንደውም መድረኮቻችን ላይ ሲነሳ የነበረው በአንድ ሜሴጅ ሚሊዮን ያስወጡ የነበሩ ሰዎች ዛሬ ሚሊዮን ሜሴጅ ለጥፈው ሁለት ሰው እንኳን ማንቀሳቀስ አይችሉም። እንደነዚህ አይነት ሰዎችን ከሌሎች ሀገሮች ከሚቀመጡባቸው ሀገራት ጋር ተሆኖ ሀገራችን ላይ የሚያሳድሩትን አሉታዊ ተጽዕኖ አፍራሽ ስራዎች ለምን መቋቋም አልተቻለም የሚል ጥያቄ አለኝ። የመጨረሻው ጥያቄ ጋዜጠኝነት እንደ ሕክምና ሁሉ እንደ ሌሎች ሙያዎች ሁሉ የተከበረና ሪስፖንሲቢሊቲ ያለበት የሙያ ዘርፍ ነው። ነገር ግን ለሙያው ፍቃድ ስለማይሰጥ ጋዜጠኛ ማን ነው የሚለውን አክሪዴት የሚያደርግ እውቅና የሚሰጥ ስራ ለምን አይሰራ የሚል ጥያቄ አለኝ። አመሰግናለሁ። ስለተሰጠኝ እድል ከልብ እያመሰገንኩ ሐሳቤን ከመስጠቴ በፊት ስለርሶ ያለኝን አክብሮት፣ ፍቅር፣ አድናቆት እንደዚሁም እየሰጡን ላሉት በሳልና ጥበብ የተሞላበት የአመራር ብቃት ሳላመሰግን ማለፍ አልፈልግም። አዲስ አበባ ውስጥ የተሰሩ የተለያዩ ፕሮጀክቶችን ስንጎበኝ ቆይተናል። በቆየንበትም ሰዓት ብዙ ነገሮች ነው የታዘብነው ማለት ነው። በመጀመሪያ ፕሮጀክቱ የተሰራበት ሁኔታ ውበት፣ ዘመን ተሻጋሪነት፣ ተመጋጋቢነት፣ የይቻላል መንፈስን ያረጋገጥንበት ከዛም አልፎ የነገውን ትውልድ ተስፋ በሚሰጥ በሚያስተምር የኢትዮጵያን የማንሰራራት ራዕይ ሊያሳካ በሚችልበት እንደዚሁም የበለጸገች ኢትዮጵያን በአጭር ጊዜ የምናረጋግጥ መሆኑን የተረዳሁበት መሆኑን መግለጽ እፈልጋለሁ። ከዚህ በመቀጠል ከፕሬስ ነጻነት ጋር ተያይዞ የተሰሩ ወይም ደግሞ ሪፎርሞች በጣም ብዙዎች ናቸው። ሐሳብን በነጻነት የመግለጽ የተለያዩ የሚዲያ ተቋማት የመስፋፋት ብዙ በዚህ ዘርፍ የተወሰዱ የሪፎርም ስራዎች እንዳሉ መንግስት እንደ ትኩረት አቅጣጫ ወስዶት ብዙ አመርቂ ስራዎች እየተሰሩ እንዳለ ማንሳት እፈልጋለሁ። ብሔራዊ መግባባትን ከመፍጠር አንጻር፣ የሀገር ገጽታ ግንባታን ከመገንባት አንጻር፣ የወል ትርክትን የመደመር እንደ ኮሚኒኬሽን ዘርፍ ሰራተኛ በእኛ አካባቢ አሰባሳቢ ትርክትን ከማስረጽ አንጻር፣ አንድነትን፣ ወንድማማችነትን፣ አብሮነትን፣ አፍራሽ ሐሳብን ከመግራት አንጻር የሀገር መንግስት ግንባታው ላይ የተለያየ ድርሻውን በየደረጃው ባሉ መዋቅሮች የድርሻችንን እየተወጣን ቆይተናል። ነገር ግን የበኩሉን ድርሻ በሚገባው ልክ ይወጣ ዘንድ በዚህ ዘርፍ የተወሰኑ ሐሳቦችን አጽንኦት ሰጥቼ ማንሳት እፈልጋለሁ። የመጀመሪያው በዘርፉ ያሉ ምሁራን የሴክተሩን አስፈላጊነት ወይም ደግሞ ወሳኝነትን ለመግለጽ ሲፈልጉ አራተኛው መንግስት ብለው ይጠሩታል። ስለዚህ እንደ አራተኛ መንግስትነቱ የበኩሉን ሚና እንዲወጣ እንደ ተቋም እየተወሰደ ያለው ሪፎርም በቂ ነው ብዬ አላምንም። ስለዚህ በተቋሙ ላይ የተወሰኑ ሪፎርም ቢደረግበት የሚል እሳቤ አለኝ። በመቀጠል በሀገር ውስጥም ሆነ በውጭ ሀገር ቁጭ ብለው ሐሰተኛ መረጃ፣ የጥላቻ ንግግር የሚሰብኩ ሚዲያዎችም ሆኑ ግለሰቦችን የህግ የበላይነት እንዲረጋገጥባቸው በመንግስት በኩል ምን ይታሰባል? አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ በዚህ ዕለት ከመገናኛ ብዙሃን ባለሙያዎች ጋር ተገናኝተው ለመወያየት ጊዜውን ስለሰጡ እንደዚሁ ደግሞ ለምናነሳቸው ጥያቄዎች ለመመለስ
ፈቃደኛም ስለሆኑ በቅድሚያ አመሰግናለሁ። እንግዲህ ቀጥሎ የማቀርባቸው ጥያቄዎች በዋነኛነት ከልዩ ልዩ የንግድ መገናኛ ብዙሃንና የዲጂታል ባለሙያዎች ጋር በጋራ ያደረግናቸው ውይይቶችና ለዚህ መድረክ የሆኑ ዘንድ የተዘጋጁ ጥያቄዎችን ይሆናል። የመጀመሪያው ጥያቄ አቅም ግንባታን ይመለከታል። በተለይም ከጋዜጠኝነትና ተግባቦት ትምህርት ክፍል ጋር በተገናኘ ነው ጉዳዩን በስፋት የተወያየንበት። ከአቅም ግንባታ ጋር ተያይዞ በተለይ ሀገርኛ የሆነ ኢትዮጵያዊ መልክ ያለው እና ከተቋሙ በዋነኛነት የሚቀዳ ኢትዮጵያዊ የሆነ የሚዲያ ፍልስፍና አገሪቷ ያስፈልጋታል ብለን በስፋት ተወያይተናል። ኢትዮጵያዊ የሆነ ሚዲያ ፍልስፍና ለመቅረጽ የሚያስችል ደግሞ የልህቀት ማዕከል ሊገነባ ያስፈልጋል የሚለውን ነው በዋነኛነት በደንብ የተወያየ ነው። ሁሉም የትምህርት ክፍል ወይም ደግሞ የትምህርት ተቋም የሚያበቋቸውን ዜጎች በኢትዮጵያዊ የሚዲያ ፍልስፍና የተቃኙ የጋዜጠኝነትና ተግባቦት የትምህርት ስልጠናዎችን በዘርፉ እንዲሰጡ በይበልጥ ያግዛል። ስለዚህ በጋዜጠኝነትና ተግባቦት ትምህርት የሚሰጡ የትምህርት ተቋማት የሚታገዙበትና በተለይ ደግሞ ይህን ፍልስፍና ከአንድ ማዕከል ወይም ደግሞ ቀደም ሲል ከገለጽኩት ከታሰበው የልቀት ማዕከል ውስጥ በአንድ እንዲቀዱ ያግዛልና ፍልስፍናውም የኛው ሆኖ በእኛው የተቃኘ ሆኖ የሚቀጥል ስለሆነ ይህ እንዲሆን እንጠይቃለን። በጊዜ ገደብ አንድ መረጃን ጠይቆ አንድ የመገናኛ ብዙሃን ባለሙያ በምን ያህል ጊዜ ውስጥ መረጃውን ማግኘት እንዳለበትና መረጃውን ሳያገኝ ደግሞ ሲቀር የተጠያቂነት ተዋረድ ደረጃዎቹንም እንደዚሁ ህጉ ላይ በዝርዝር ተቀምጠዋል። ግን የህጉ ተፈጻሚነት ላይ ክፍተቶች አሉ። አሁንም ክቡር ጠቅላይ ሚኒስትር ይህንን መረጃ መስጠት እንደሚታወቀው አንዱ የመንግስት ግልጸኝነትና ተጠያቂነት ማረጋገጫ መንገድ መሆኑን ተገንዝበው መንግስቱ ይህንን ችግር ተረድቶ ለመፍትሄው እንግዲህ ቁርጠኝነት ወይም ደግሞ አንድ አቅጣጫ ቢሰጡ የሚል ነገር አንስተናል። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከለውጡ በፊት እንደሚያውቁት ክቡር ጠቅላይ ሚኒስትር ለረጅም ዓመታት የእርስ በርስ ቁጥጥር ስርዓት በኢትዮጵያ መገናኛ ብዙሃን አማካኝነት እንዲከናወን ለማድረግ ብዙ ጥረቶች ሲደረጉ ቆይተው ሳይሳካ ቀርቶ በአዲሱ የፕሬስ አዋጅ ላይ ይህ የእርስ በርስ ቁጥጥር ስርዓት የህግ ማዕቀፍ እንዲኖረው በመደረጉ የተነሳ የኢትዮጵያ መገናኛ ብዙሃን ምክር ቤት ተመስርቶ አሁን በጥሩ ደረጃ ላይ ይገኛል። ለዚህም እጅግ አድርገን ማመስገን እንፈልጋለን። እርሶም ብዙ ጊዜ በፓርላማም በተለያዩ መድረኮች ላይ እንደሚናገሩት ኢትዮጵያ ውስጥ ስልክ ያለው ሰው ሁሉ ጋዜጠኛ የሆነበት ሁኔታ ነው ያለውና የኛ ምክር ቤታችን በዚህ ረገድ ፕሮፌሽናል የሆነ ጥናት አስጠንተን ማን ነው ጋዜጠኛ መሆን ያለበት፣ የጋዜጠኝነት ክራይቴሪያስ ምንድናቸው፣ በዛ ላይ ከመጀመሪያው ጀምሮ ህግና ደንብን አክብረው የሚሰሩና ላይሰንስ አውጥተው የሚሰሩትን በዚህ ደረጃ የፕሬስ አይዲ ለመስጠት ጥናት አስጠንተን ጨርሰናል። እንቅስቃሴ እያደረግን ስለሆነ በዚህ ረገድ እርስዎ የሚሰጡን ምክረ ሀሳብ እዚህ ላይ ቢኖር በጣም ጥሩ ነው። ሌላ የምናነሳው ጥያቄ ሙያቸውን አክብረው የሚሰሩ እቺን ሀገር ያገለገሉ ሙያተኞች በአገር አቀፍ ደረጃ ብሔራዊ እውቅናና ሽልማት ሲሰጥ አናይም ለጋዜጠኞቹ። ይህንን ምክንያት በማድረግ እኛም በዚሁ ላይ ሰፋ ያለ ጥናት አሰርተናል። መንግስት ሊያገዘን የሚችለው ነገር ካለ ፕሮፌሽናል የሆኑትን እነሱን ኢንካሬጅ ባደረግን መጠን የተሻሉትን ባበረታታን ቁጥር ከስር የሚመጣው ወጣት በዚህ ረገድ የተሻለ ይሆናል ብለን እናስባለን። የመገናኛ ብዙሃን አዋጁን የሰሩት ፕሮፌሽናል ሰዎች ረቂቅ የመረጃ ነጻነት አዋጅን አዘጋጅተው አፋፍ የደረሰ ነው። ብዙ ጊዜ በተደጋጋሚ ተወያይተንበታል። ነገር ግን አዋጁ ራሱ የቻለ እንደውም ከበፊቱ በተሻለ ሁኔታ መረጃ መንግስትና ህዝብን ለማቀራረብ መገናኛ ብዙሃንም በቀላሉ መረጃ ማግኘት እንዲችሉ ለማስቻል ራሱን የቻለ የመረጃ ባለስልጣን ኤጀንሲ ራሱ እንዲቋቋም ሰጀስት የሚያደርግ አዋጅ ነው። ኮሚቴው ፈርሶ አሁንም ኦልሞስት ረጅም ጊዜ ሆኖታል። ምናልባት እንግዲህ አሁን ሰኔ 30 እየደረሰ ነው። ለአሁን ባይደርስ ለሚቀጥለው ዓመት እንዲታሰብበትና አዋጁ እንዲጸድቅ እና በመንግስትና በህዝብ መካከል የሚኖረው የመረጃ ልውውጥ በጣም ትራንስፓረንት እንዲሆን ይሄ አዋጅ የሚጸድቅበት መንገድ ቢፈለግ ለማለት ነው። እጅግ አድርጌ ነው የማመሰግነው ክቡር ጠቅላይ ሚኒስትር። አመሰግናለሁ ስለተሰጠኝ እድል። በነበረን ጉብኝት እንዲሁም ደግሞ በግሌ የዓይነ ስውር እንደመሆኔ መጠን የኮሪደሩ ልማት ለኔ ከሰጠኝ ትሩፋት
ቀጥ ብዬ ሳልሳቀቅ እንዲሄድ ካደረገኝ በዘናቢ አሁን እንደውም ትንሽ ያስቸገረኝ ሰዎች ናቸው። ፊት ፖል ነበር ያስቸግረኝ የነበረው። እንደ ሚዲያ እንደ ሙያው ሳነሳ 123 ዓመት ያክል ሚዲያችን ከ1887 እስከ 2010 የነበረው ተጽዕኖ እናውቃለን። ከ2010 በኋላ ደግሞ በሩ ክፍት ሲል ደግሞ ከመቼውም በበለጠ የሚዲያ ነፃነቱ አሁን ባለንበት ሰዓት ምናልባት እርስዎ ፊት ስለሆነ ሳይሆን ሐቁም ስለሆነ ነው ይሄን ምለው፣ ግን እንዴት ተጠቀምንበት ነው። እንደ አጠቃላይ እንደ ሀገርንና የፖለቲካን አመለካከት የመለየት በአብዛኛው ሀገራዊ ችግር ይታያል። ፖለቲካ ነው። ብዙዎች ፖለቲካን ሴራ ያደርጉታል። ፖለቲካ ግን ማህበራዊ ዘዴ ወይም ማህበራዊ አስተዳደር ዘዴ ነው። በዚህ ዘዴ ውስጥ እንዴት ነው ሀገር የምትመራው ነው። ብዙዎቹ ደግሞ ሀገር የምንፈልጋት ሀገር ይላሉ። ግን አሁን የምታስፈልገን ሀገር ስትሆን ለእኔ ለታምራት የምታስፈልግ ሀገር አለች። ስወጣ ስገባ በቤቴ በኩል በነፃነት ስራዬን ገብቼ እንድገባ አድርገኛለች። ስለዚህ የምንፈልጋትን ሀገር ሁላችንም እንድንገነባ በዚሁ አሳስባለሁ። የምንፈልጋትን ሀገር ስንገነባ ግን ስብዕናና ሀሳብን መለየት ያስፈልጋል። ዛሬን እንደ ዛሬነቱና እንደ ነገን አስበን ትናንትን ከተሞክሮ አይርገን ስንኖር ነገን የተሻለን ቀን መሮን የምንችልበት ትልቅ አቅም ይኖረናል። እንደ ሚዲያም በዚህ መንገድ ከሄደን ማለት ነው። እና ሶማሌዎች አንድ ተረት አላቸው። ምን ይላል? እንደኔ አይነት ስውር የሆነ ሰው ድንገት አይኑ ሲበራ አጠገቡ አውሮ ዶሮ ነበር ያየው። ከዛ አይኑ ጠፋ። ሲጠየቅ ግመል ሲባል አውራ ዶሮ ያክላል፣ ሰው ሲባል ብዙ መልከታችን እንደዚህ ሆኗል። ስለዚህ ይሄ የጋራ መሰባሰቢያ ሀገር የምንለውን የውል ትርክት መስራት የምንችለው እንደ ሚዲያ የሀገር ግንባታ ስንሰራ ለጋራ ሀገራችን ነው። ብዙዎች እኮ አይተናል። እነ ግብጽ እና አሜሪካ ያላቸው ሚዲያ ለሀገራቸው እኮ የተለያዩትን በአንድ ነው የሚቆሙት። እኛ ጋር ግን እንደ እድል ሆኖብን አይደለም፣ እንደ እርግማን ለሀገራችን አይደለም ለእርስ በርሳችን ያለ ልዩነት ያሳዝነኛል። ስለዚህ የዘመኑን ሁኔታ አይተን አስተሳሰባችን መቀረጽ አለበት እላለሁ። አመሰግናለሁ ስለተሰጠኝ እድል። Thank you. waxaan xiriir la leenahay deegaano kala duwan oo Soomaalida ah sida ሶማሊያ oo kale deegaano u dhadhow የሶማሌ ክልል ከሶማሊያ ጋር አጎራባች ነው። ቋንቋችንም አንድ ነው። የነሱ መገናኛ ብዙሃን የተለያዩ መረጃዎችን በሚያሰራጩበት ወቅት የኛ ህዝብ ለሐሰተኛ መረጃ እንዳይጋለጥ እውነቱን አስቀድመን ማሳወቅ አለብን። በመሆኑም የሀገር ውስጥ መገናኛ ብዙሃን የህዝብ ድምጽ እንዲሆኑ ትኩረት ሊሰጣቸው ይገባል። የመገናኛ ብዙሃን የልምድ ልውውጥም ተጠናክሮ መቀጠል አለበት። በተለያዩ አካባቢዎች የሚደረገው ጉብኝትም ተጠናክሮ ቢቀጥልና የመገናኛ ብዙሃን ባለሙያዎች ሀገራቸውን እንዲያውቁ ቢደረግ፣ በተጨማሪም ለመገናኛ ብዙሃን ባለሙያዎች ዓለም አቀፍ የሆነ የአቅም ግንባታ ስልጠና ቢመቻችላለሁ። ስለተሰጠኝ እድል በጣም አመሰግናለሁ። ለውጡ ኃይሉ በሄደበት ቁጥር ለውጥ ለማምጣት በታገልንበት ቁጥር የነውጥም ኃይል በዛው ልክ ውሸቱንም ሽብሩንም አጣምሮ ነው የሚሄደው። ይሄ ነገር ደግሞ የሚሆነው በምክንያት ነው። በፐብሊክ ኦፒኒየን ነው ሀገር የሚመራው። ሀገር የሚፈርሰው በፐብሊክ ኦፒኒየን ነው። ይሄ መንግስት በዛ መንገድ ይወድቃል አይነት ሳይቤ ሳይሆን ያለኝ እንቅፋት ይሆናል። ሶሻል ሚዲያውን አጣጥለን ንቀን ካለፍ ነው በእያንዳንዱ ስቴፕ እንቅፋት እየፈጠረብን ልክ አሁን አማራ ክልል ያየኑ አውት ኦፍ ኖ ሄርድንግ ነገሮች ተነስቶ በሶሻል ሚዲያ ተራግበው እንዴት እንቅፋት መሆን እንደሚችሉ በተግባር አይተነዋል። ስለዚህ መናቅ የለብንም። እዚህ ጋር ያይዤ ማንሳት የምፈልገው ሶሻል ሚዲያው ላይ ኮንትሮል የለንም፣ ምንም አይነት ቁጥጥር የለንም። የሶሻል ሚዲያው ባለቤቶቹ ያሉ ፕላትፎርሙ ውጭ ሀገር ነው ያለው። አብዛኞቹ ሚዲያ ላይ የሚሰሩ ሰዎች ውጭ ሀገር ነው ያሉት። እኛ እዚህ ሀገር ውስጥ ያለኑ ሰዎች አለን። ፕላትፎርሙ በራሱ በተለየ መንገድ የመንግስትን አቋም ይደግፋሉ ወይም ደግሞ እውነትና ኢትዮጵያዊነትን ያቀነቅናሉ ብሎ የሚላቸውን ሰዎች በተለየ መንገድ ነው የሚቀጣው። አሁን ራሴ እንደማሳያ ብጠቅስ እኔ 31 ጊዜ የኔ ቻናል ተዘግቶብኛል። ያለ ምንም ምክንያት፣ ያለ ምንም ማስረጃ፣ ያለ ምንም ጥፋት ነው የሚዘጉት። እዚህ ጋር አንድ ይሄን በጣም አንገብጋቢ አድርጌ የማነሳው በእኛ ሀገር ፖለቲካ ላይ፣ በእኛ ሀገር ትውልድ ላይ፣ በእኛ ሀገር ዕጣ ፈንታ ላይ እንደፈለጋቸው መጫወት የሚችሉበት እድል ተፈጥሮላቸው እኛ የሞትን እነሱ ፖለቲካ የሚያተርፉበት ሁኔታ ነው ያለው። የፕላትፎርም ብጥብጥም ሁከትም ሽብርም ውሸትም የሚነዛው በዚህ በሶሻል ሚዲያ ነው።
ይህም ብዬ ሳበቃ ምናልባት እርሶ በተደጋጋሚ የሚያነሱት የእርሶ ስራ በደንብ ነው የሚገባኝ። እኔ ችግር የለብኝም። የቀናነትም ችግር የመጠራጠርም እንትን ስለሌለኝ ይገባኛል፣ አንደርስታንድ አደርጋለሁ። ፉድ ሶቨርኒቲ የሚለው በጣም ፐርፌክት ነው። ቫሉ ሃይ ቫሉ የሚለው አለ፣ ኢነርጂ ሶቨርኒቲ አለ፣ ዳታ ሶቨርኒቲ ይላሉ መጨረሻ ላይ መጥተው። እሱ የሚገርም ስትራቴጂ ነው፣ በጣም ቢዩቲፉል ነው። ከዛ ዳታ ሶቨርኒቲ አንጻር ይህን የራሳችንን ፕላትፎርም ፈጥረን ጅምር ነገሮችን ቢያንስ በተወሰነ ደረጃ ሶሻል ሚዲያ የራሳችን ሶሻል ሚዲያ ማንም የማይፈረጭበት ማንም መጥቶ እንትን የሚልበት ኃላፊነትም ያለው ሀገር ውስጥ ቤዝ ያደረገ ነገር መስራት የምንችልበት እድል ቢኖር የራሳችንን ሶሻል ሚዲያ በተወሰነ ደረጃ ጀመረ ቢያንስ ወደፊት የምናሰፋው ግን እዚህ ሀገር ውስጥ የሆነ ነገር ማለማመጃ ነገር ብንጀምር እንትን የሆኑ ይመስለኛል። ያለዛ መቆጣጠር አንችልም። ኦፒኒየኑን ለሌሎች ሰጥተን እዳውን እየከፈልን መኖር አንችልም ብዬ ነው የማስበው። አመሰግናለሁ። ስለተሰጠን እድል በጣም ማመስገን እፈልጋለሁ። በውርስ የመጣው ድህነት ብቻ ሳይሆን በትርክት መዛባት ጭምር የመጣው የፖለቲካ አዌርነስ ያሸከሞት እዳ ምን ያህል ጫንቃውን ሊያጎብጦት እንደሚችል እረዳለሁ። ሚዲያ ይሄንን ጫንቃ የመቅረፍ አቅም አለው ብዬም አምናለሁ። አንድም ማህበረሰብ የአመለካከትና አስተሳሰብ ለውጥ ሳይሰራበት ለውጥ አጀንዳዎችን በመግፋት በሚታዩ የልማትና የተለያዩ ለውጦች ህዝቡን ማርካት እንደማይቻል እርሶ ላይ እየደረሰ እያረፈ ያለው ጫና ለእኔ ትምህርት ይሰጠኛል። ስለዚህ በዛሬ እችን አጋጣሚ ካገኘው እንዳው እርሶ እንደ አቅጣጫ እንዲያስቀምጡልንም የምሻው ሚዲያዎች የማህበረሰባችንን ያስተሳሰብና የአመለካከት ለውጥ ለማምጣት ተክተውና ተቀናጅተው የሚሰሩበት እድል ቢኖር ትልቅ ዕዳ ይቀላል ብዬ አስባለሁ። እንደሚገነዘቡት የኢንላይትመንት አንዱ ትሩፋት ህይወትን ነው ዲፋይን ያደርገው። የሰው ልጅ በምድር ላይ የሚኖረው ለምንድን ነው እና ፐርሱት ኦፍ ሃፒነስ ከዛ ነው የሚጀምረው። ይሄ ፐርሱት ኦፍ ሃፒነስ የሚመጣው ደግሞ ዜጎች ወይም ሰው ልጅ መብትና ግዴታውን ሲያቅ ነው። መብትና ግዴታ ማወቅ ማለት እያንዳንዱ ሰው በመብቱ በተሰጠው ጠገግ ግዴታውን ተከትሎ ስለሚኖር ለስልጣንም ለጥቅምም ሌላውን ጨፍልቄ ሌላው ላይ ዘምቼ ሌላውን ጎድቼ ወግቼ ይሄን አገኛለሁ የሚል ሐሳቤው እየቀጨጨ ይሄዳል። እኛ ባህላዊ ማህበረሰብ ነን። ኢንዱስትሪያል ሪቮሉሽን ውስጥ አላለፍንም። መስት ቢ አንፎርቹኔት ቀጥሎ የኢንላይትመንት አላገኘንም። የዘመናዊ ትምህርታችን የተጀመረው የምዕራቡን እንዳለ ኮርጆ በማምጣት ወለጋ ውስጥ ዴዴሳ የት ቦታ እንዳለ ሳናቅ ትላልቆቹን ሚሲሲፒን እያወቅን የምናድግበት ሁኔታ ነው ትምህርት ስርዓቱ የፈጠረን። ለዚህ ነው ችግሮቻችን በሙሉ ተዘባርቀው የኢትዮጵያን ችግር አንዴ በሶቪየት ህብረት አንዴ በአሜሪካ ሞዳሊቲ እንፈታለን የምንለው ዛሬ ለደረስንበት አጣብቂኝ ከቶናል። ስለዚህ እያንዳንዱ ሚዲያ ትላልቅ ሪሶርስ ያላቸው የህዝብ ሚዲያ የሚባሉ መንግስት ቀጥታ የሆነ ቁጥጥር ያላቸው ሚዲያዎች ኢንላይትመንትን የሰዎች መብትና ግዴታቸውን ሊያሳውቅ የሚችል ፕሮግራምን ቢሰሩ በጣም ጥሩ ነው ብዬ አስባለሁ። የአስተሳሰብና የአመለካከት ለውጥ የማምጣት ስራ ዋና ስራው መሆን አለበት ብለን ገብተንበታል። ያንን ስናደርግ ከነበረን ኮንስቲትዩንሲ ተነጥነናል። የሰርቫይቫል ችግር ውስጥ ምን ያህል እንደተዘፈቅ ሳይሰሙት አይቀሩምና ሪሊ እኛ ብቻችንን መስራት አንችልም። ይህን ስራ እያንዳንዱ ሚዲያ ቢያንስ የአንድ ሰዓት የሁለት ሰዓት ታይም አሎኬት አድርጎ ይህ አንድን ማህበረሰብ ለመለወጥ የሚያስችሉ የአስተሳሰብ ለውጥ ለማምጣት የሚችሉ ስራዎች እንዲሰሩ አቅጣጫ ቢኖር ጥሩ ነው ብዬ አስባለሁ። የሀገራችን ትልቁ ችግር የመልካም አስተዳደር ችግር ነው። ከቀበሌ ከወረዳ ጀምሮ ያለው ብሶት በጣም አድጓል። ይሄን እርስዎ ሁልጊዜ በፓርላማ ይናገራሉ፣ በተለያየ ቦታ ይናገራሉ፣ ግን ወደታች እየወረደ አይደለም። ያ እየወረደ ስላይደለ ማህበረሰቡ ከፍተኛ ብሶት አለው።
ይሄን ለውጥ ማየት የማይችልበት አይኑን የሚጋርድ እነዚህ ትናንትና ያየናቸው የሚሰሩ ስራዎችን አይኑን የሚጋርድ የመልካም አስተዳደር እጦት ስላለ ይሄ መሶብ እንደዛ አይነቶቹ ችግር ለመፍታት ትልቅ አርአያነት ያለው ስለሆነ አዲስ አበባ ውስጥም አቅም አይነው የኢኮኖሚ አቅም ይጠይቃል፣ የሰው ኃይል ይጠይቃል። በአንድ ጊዜ ይሆናል እያልኩ አይደለም፣ ወደምትሎ አባዙት እያልኩኝ አይደለም። ግን እሱ ጥሩ ጅማሮ ስለሆነ በዛ በኩልም ሪሊ ለራዮ ያንን ነገር አስቦ ያ ነገር እንዲኖር በማድረጉ ሳይንስ ሙዚየምን ለማምጣት እንዳሰቡት ሁሉ ይሄኛውንም እንዲመጣ በማድረጉ ሪሊ በራሴ በኩል ከፍተኛ አድናቆት አለኝ። በጣም ላመሰግን እወዳለሁ። መጨረሻ ላይ ልምፈልገው አንዱ ትልቁ ችግራችንና የአገራችን ሁሉና ጭምር አደጋ ላይ እየከተተ ያለው for the last 30 or 40 or 50 ዓመት ይባል ወይ ደግሞ በተግባር በፖሊሲ በህግ መንግስት ውስጥም ገብቶ ሚዲያዎቻችን በሙሉ ተቀባብለውት ያሰፈኑት የትርክት መዛባት ጠላትና ወዳጅን በመፍጠር ዛሬ ጭራሽ ትናንት ያልነበረ ማንነት ኮሌክቲቭ ማንነት ወደ ጦርነት ተቀይሮ ምን ያህል ስጋት የሆነብን እያየን ነው። ምን ያህል ህይወት እየቀጠፈ እንደሆነ ነው። ስለዚህ ያንን ካውንተር ማድረግ ያስፈልጋል። ያንን ካውንተር ለማድረግ በዚህ በውይይታችን ላይ ማንስቼ ነበር የክልል ሚዲያዎች በፌደራል ውስጥ ካሉት ሚዲያዎች ጋር ተቀናጅቶ መስራት ይኖርባቸዋል። ትርክቶቻችን አይ አንደርስታንድ ይሄ ከአይደንቲቲ ጋር ተያይዞ ያለው ከቋንቋ ከባህል ራስን ከማስተዳደር ጋር ያለው እጅግ የሚደነቅ በአሁኑ ሰዓት ላይ ወደ ኋላ ሊመለስ የማይችል የዲሞክራሲ አንዱ መግለጫ የሚሆነው ነገር እንዳለ ሆኖ ግን ይሄ ኮሌክቲቭ ኮንሽስነስን ዲቨሎፕ ሊያደርጉ የሚችሉ ትርክቶችን እርሶ በስራ ለማሳየት የሚሞክሩት ላይ በጋራ የተናበቡ የሚሰሩበት ሁኔታ ቢፈጠር ጥሩ ነው እላለሁ። በጣም አመሰግናለሁ። ሁሉም ጋዜጠኛ የሆነ በእርግጥ ባልቃወመውም ያንን ግን ደግሞ በጋዜጠኝነት መርህ ያልተዋጀ መረጃ ሁሉም ዘርፍ ላይ ባለው ባለሙያ የተሰራጨ ነው እዚህ ሀገር ላይና የየዘርፉ ተቋማት ሁሉ በዚህ ሲፈተኑ የምናይበት አጋጣሚ አለ። የጤና ባለሙያዎች ወጥተው በሚያሰራጩት መረጃዎች የጤና ሚኒስቴር መግለጫ የሰጠበት ወቅት ነበረ እዚህ ሀገር ላይና ወጥተው መረጃው መስጠታቸው መጥፎ ባይሆንም ግን ደግሞ በመርህ ቢተዳደሩ ይህን ደግሞ መገናኛ ብዙሃን ባለስልጣን ሚዲያውንም የሚያውጀው የሚቆጣጠረው ተቋም እንደመሆኑ ኃላፊነት ወስዶ አንድ ማሰሪያ ነገር ቢያስቀምጥ የሚል ሐሳብ አለኝ። ሚዲያ ተቋማትም መሰል ባለሙያዎች ወደ ተቋማቸው ሲመጡ በምን አይነት የሚዲያ ስርዓት ይመራሉ ወይም ደግሞ የሚቀመጥ በርግጥ ኤዲቶሪያል ፖሊሲ አለ ያን እንዲከተሉ ይገደዳል። ግን ደግሞ ፕሮፌሽኑን ሊጠብቁ እንደሚገባ መርህ ቢቀመጥ የሚል ሐሳብ አለኝ። ሌላው በርካታ ማህበራት አሉና እነዚህ ማህበራት አንድ ሆነ መላ ቢበጅላቸው የበለጠ ባለሙያው ሀገራዊ ጥቅም እንዲኖረው ያደርጋል ብዬ አስባለሁ። ከዛ በዘለለ ተቋማት ለሚዲያዎች መረጃ የመስጠት ከፍተኛ ችግር አለና እዛ ላይ መንግስቱ አቅጣጫ ቢሰጥልን እላለሁ። እጅግ አመሰግኖታለሁ። በጣም አድርጌ አመሰግናለሁ። ከአሻም ቴሌቪዥን ነው። እኔ ያው በብዛት ተነስቷል ግን በደንብ ስትረስ እንዲሰጥበት ስለፈለኩ ነው። በጣም የተቸገርንበት እንዲሁም ደግሞ ከኢትዮጵያ መገናኛ ብዙሃን ባለስልጣን አንደኛ ማስጠንቀቂያ እየተሰጠን የሚገኘው ከመረጃ እጥረት ጋር ተያይዞ ከወረዳ እስከ ፌዴራል ተቋማት ድረስ በርሰና እንኳኳ ለባላንስ መረጃ ለማግኘት በራቸውን ይዘጉብናል። እንደውም ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ። ከዚህ ጋር ተያይዞ ሌላው የግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት ምጣኔ ሀብታቸው በጣም ወርዷል። በጣም አደጋ ላይ ነው ያሉት። እንደ አራተኛ መንግስት ነው የሚታዩት የመገናኛ ብዙሃን እና መንግስት በተቻለ መጠን በሆነ አማራጭ ቢደጉመን እኛን ጨምሮ ማለት ነው። በጣም አድርጌ አመሰግናለሁ።